አይ Uh, ችግር የለውም ችግር የለውም። so ለምንድን ነው እሱ አላህን እዚህ I ውስጥ want to ማስገባት የፈለገው? ደጃል ጌታ ነኝ ብሎ ፕሪቴንድ ስለሚያደርግ ነዋ። ሶ የጌታ ወስፍ መነገር አለበት፣ የጌታ ባህሪ መነገር መቻል አለበት። ለምሳሌ ሌት ሚ ሴይ ሰንበዲ ተነስቶ ሰው ተነስቶ ጌታ ነኝ ቢል ጌታ ሰው አይደለም፣ ቆይ የሰው ልጅ እንደዚህ አይነት ባህሪዎች ስለዚህ አሉት ቢባል ሌት ሚ አይ ፎር ዘ ሴክ ኦፍ አርጊውመንት ሌት ሚ ፊኒሽ። ሶ ይሄኛውን ነገር ቢጠቀም ኦኬ፣ ሰው ካልሆነ እንደዚህ ነው ተብሎ አርጊውመንት ቢል ማለት ይቻላል። አይ ኮምፓሪዥን ውስጥ ራሱ መግባት አይደለበት አይመስለኝም። አላህ አንድ አይን ነው፣ ደጃል ግን አንድ አይን አይደለም። አይ ምን አላህ አንድ አይን አይደለም፣ ደጃል ግን አንድ አይን ነው ብሎ አስቀምጠዋል። አንድ አይኑም ደግሞ የትኛው አይኑ ነው ደጃል የሌለው? ሶ ኔቨር እዚህ ላይ ይህን ቃላት መጠቀም የለብንም። አይ ኖ ዋት አንተ ለማለት የፈለግከው ደጃል የቀኝ አይኑ ወይም ምንድነው የሚለው ራይት አይ ነው የሚለው ራይት አዩ ብላይንድ ከሆነ ያላህ ራይት አይ ብላንድ አይደለም ምናምን ወደ ማለቱ ነው አንተ እየገባ ያለው። ነገር ግን አላህ በአንድ አይናነት አላህ በአንድ አይናነት የሚገለጽ አይደለም። አላህ ኢዝ ኖት ዋን አይድ። አላህ አንድ አይን አይደለም። ኦኬ አይም እየተረጎምኩ ነው። አላህ ኢዝ ኖት ዋን አይድ ኤንድ ቢሆልድ አላህ አንድ አይና አይደለም። ዳት ሚንስ እዚህ ላይ ስለ ቀኝ አይኑ እንደዚህ ነው ምናምን ስለማለት አይደለም የሚገባው። ጀስት ቴክ ኢት አዝ ኢት ኢዝ። አላህ አንድ አይና አይደለም። ኦኬ ሙስሊሞች የሚያመልኩት አምላክ አላህ አንድ አይና አይደለም። ደጃል ደግሞ ብላይንድ ኦን ዘ ራይት አይ ነው፣ ቀኝ አይኑ ብላይንድ ነው። ኤንድ ሂዝ አይ ውድ ቢ ላይክ ፍሎቲንግ ግሬፕ፣ ልክ እንደ አይ ቲንክ እንደ ፈረጠ ግሬፕ አይነት ነገር እንደዛ ነው የሚለው። ሶ አላህ አንድ አይን አይደለም፣ ደጃል ደግሞ አንድ አይኑ የጠፋ ነው ማለት አላህ ሁለት አይኑ የበራ ነው ወይም ደግሞ እንደዚህ ቆጠራ ውስጥ የገባ አይደለም። ጀስት እያሳየ ያለው እዚህ ላይ ደጃል አምላክ ነኝ ብሎ ፕሪቴንድ የሚያደርገው ደጃል ምልክቱ አንድ አይና ነው። ሌሎች ቀጥለህ ያመጣቸው ምልክቶች አሉ። ምናልባት ካልቀላቀልኩበት ቆይ እዛ ከመሄድ በፊት ሞር ለኦዲየንስ ስለሆነ የምናወራው ነብዩ ምን አለ? አላህ አንድ አምላክ አይምን ሁለቱም አምላክ ነን ብለዋል። እሺ ሰዎች እንዲለዩት መለያ ምንድን ነው የተናገረው ነብዩ? አላህ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ደጃል ግን ምንድነው እሱ? አንድ አይን ነው። ስለ አይን ሊነገርለት የተፈለገውና ስለ አላህም እንዲህ ሊነገር የፈለገው የሚያመሳስላቸው ነገር ስላለ ነው። አይናቸውን ስፔሲፊክ አድርጎ ስለተመሳሰሉበትም ነው። የትኛው አይን ነው የጠፋው ደግሞ ማለት መልሰን የደጃል የትኛው አይኑ ነው የሌለው? ጨርስ። ያ የትኛው አይኑ ነው ደጃል የሌለው? የደጃል የቀኝ አይኑ የለውም። ኦኬ ምን አላቸው ማለት ነው? ሰዎች በቀላሉ ደጃልን አይተው እንዲለዩ የቀኝ አይኑ እውር የሆነን ነው የሚያዩት ወይንስ የግራ አይኑ እውር የሆነን ነው እንዲለዩ የነገራቸው? ስለ ግራ አይን እዚህ የሚጠቅስ የለውም። አይጠየቅኩ እኔ። ስለዚህ በነብዩ ንግግር መሰረት ሰዎች ደጃልን በቀላሉ የሚለዩት ግራ አይኑ እውር የሆነን ነው ወይንስ ቀኝ አይኑ እውር የሆነን? ቀኝ አይን እውር መሆኑ ብቻ አንድን ሰው አንድን አካል ወይም ፍጡር ደጃል ያስብለው? የጠየቅኩህን ብቻ መልስልኝ። ያስብለዋል አያስብለውም ሌላ ጉዳይ ነው። እዚህ ጋር ተቀምጦልሃል። ደጃል ምንድን ነው እሱ? ምልክት ሰጥቶሃል። ሶ ደጃልን ሰዎች የሚለዩት ግራ አይኑ እውር ከሆነ ነው ወይንስ ቀኝ አይኑ እውር ከሆነ? ስለ ግራ አይን ለምን አነሳን? ግራ አይን ቀኝ አይን ማለት አይደለም ያለብን። አይ አንተ ለማለት የፈለግከው ነገር ንጽጽር ውስጥ አላህ ጋር ንጽጽር እንድናደርግ ለምሳሌ አይ ኖ እያየሁት ስለሆነ ነው ኖርማል። ሌት ሚ ሴይ እሺ፣ አንዴ ልመልስ። ሶ ዲፈረንስ
the difference between የተጻፈውን ብቻ ለምን አትልም? የተጻፈውን ብቻ okay ለምን አትልም? እሺ ቀጥል። እያልኩ እኮ ነው ኮንቴክስቱ ምን the አለ? difference between Allah and ደጃል ብላይንድ ነው አላህ ግን ሁለት አይኑ ወይም ደግሞ ስለ ብላይንድ አይደለም ወይም ቀኝ አይኑ እንደዚህ ያለው ግራ አይኑ እንደዚህ ያለው ለማለት አይደለም። ይሄ ኮንቴክስቹዋሊ የሚለው ያ ምንድነው? አላህ ያ is not one eyed ቢሆን ያ እየሰማን ነው። ሰው ረጅም ሰዓት እድል የሚሰጠው ለዛ ነው። አላህ አትሊስት አንድ አይን እንዳልሆነ ከዚህ ሐዲስ ላይ ተረድተናል። ከዚህ ሐዲስ ላይ አትሊስት ደጃል ቀኝ አይን እንደሌለው አውቀናል። ማለት ዚስ ማች ስቱፒድ አይደለም። እኛም አንብበ ነው ይገባናል። አላህ አንድ አይን እንዳልሆነ እናውቃለን። በቃ ከዚህ ሐዲስ ደጃል ደግሞ ቀኝ አይን እንደሌለው ሰው የሚመጣው አካል ቀኝ አይን ያሌለው ነው ወይንስ ግራ አይን ያሌለው ነው ደጃል የሚባለው ስለ ለመመለስ ለምን እንዳልፈለግ አልገባኝም። የሚመጣው አካል አሁን እንደዚህ ልጠይቅ ደጃል የሚባለው ቀኝ አይን የሌለው ነው ግራ አይን የሌለው ነው? ምልክታችሁ ከአይን አንጻር ነው የጠየቅኩ። የሚመጣው አካል አንተ የምትለየው ግራ አይኑ የሌለ ነው ወይስ? መልስልኝ። ደጃል ብዙ ምልክቶች አሉት። ከምልክቶቹ ውስጥ የቀኝ አይኑ ልክ እንደ ፍሎቲንግ ግሬፕ የሆነ ነው፣ ብላይንድ ነው ይላል። ስለዚህ መልካም፣ የቀኝ አይኑ እውር የሆነ ምንድነው እሱ? ደጃል ነው። አሁን ቀጣይ እንትና እውነት ቀጣይ ሐዲስ ይሄንን ኤግዛምፕል ያዝን። ቀጣይ እንቀጥል። ኦኬ ከርሊ ሄድ ነው ኖ ሌፍት አዩ ላይ ግቢ። ኦኬ ስንት ላይ ነበረ? ሌፍት አዩ አልሹም ላይ ይገኛል። ሳሂ ሙስሊም 2934 ላይ አግኝቻለሁ። ይታያል። ምን ይለናል? አንብብልን ወንድማችን አንብብልን። Dajjal is blind of left eye with thick hair and then there will be a garden. I'm fine with him like that እንደዛ ይላል። ተርጉምልን። ኦኬ አረብኛው ማየት ይችላሉ ከይቅርታ ጋር አርጊ I can understand it easily. ችግር የለም። ከቼን ኦፍ ናሬሽን ጀምሮ መጀመር ትችላለህ። እሺ አንብብልን። ሁሉንም ያንብበው፣ ዝቅ አድርጊለት ከተመቸኝ። ያ ከመጀመሪያ Okay. Okay. I'll just እንትን ብዬዋለሁ። ሶሪ የግራ አይኑ ምንድን ነው የሚለው? እንትኑ ነው። አይ እነዚህ የሐዲሱን የዘገቡት ሰዎች ሊስት ነው። ታች ፖይንቱን ነው። ድምፅን ከፍ አድርግና አንብበው፣ ብዙ እየሰማን አረብኛ የሚችሉ ስላሉ። ደጃል የግራ አይኑ አረብኛውን አንብበው፣ ማንበብ ብዙ የማይችሉ መስማት የሚችሉ ስላሉ። ትችላለህ አረብኛ መስማት? ያቀጥል። ደጃል የግራ አይኑ አያይም ነው የሚለው። ኦኬ ቀደም ምን ብለህ ነበረ? ደጃል ቀኝ አይኑ ነው ማያየው ብለህ ነበረ። እዚህ ጋር ደግሞ ስትመጣ ምን ነው ማያየው አልከኝ? ስለዚህ ደጃል የሚባለውን አካል በምንድን ነው የምንለየው? ስኮላሮቹ ያሉት ቦዝ አይስ አር ዲፌክቲቭ ነው። ሁለቱም አይን ዲፌክቲቭ ናቸው። ልክ እንደ ግሬፕ አዳምጠኝ ልጨርስ አለ። ከፍ አድርገህና መቼም ነብይህ እንትን እንዳትናገር ከይቅርታ ጋር። ችግር የለውም። ነብይህ
በግልጽና ጥርት ባለ ቋንቋ እንደሚናገርና ምንም የንግግር ክሎት እንደሌለበት ሐዲሳቶቹ ደጋግመው ይናገራሉ። ሰው ነብይህ እንደዛ ያለበትን ታመጣልኛለህ ማለት ነው። መረጃ ትከፍትልናለህ። ስኮላሮች አሉ ሐዲሶችን የሚያቃኑት ግጭት ነው። ቀጥታ ይሄ ግጭትን ትናንትና የመጣ ስኮላር ለሚያቃን ነው። እንዲህ ብለን እንረዳ የሚለው ሳይሆን ነብይህ በጊዜው ለነበሩ ሰዎች ምንድን ያላቸው? ደጃል ቀኝ አይን የለውም አላቸው። ግራ ተጋቡ። ኖ ቀኝ አይን የለውም አላቸው። በሌላ ጊዜ ደግሞ ተሳስቶ ግራ አይን የለውም አላቸው። ከዛ ኮንፊዝድ የሆኑ ሰዎቹ ግራ ተጋባን ይሉታል ራሳቸው ማለት ነው። አንዴ ሌላ ይላቸዋል፣ አንዴ ሌላ ሲላቸው ማለት ነው። አሁን መረጃውን ትከፍታለህ። ኪያ ኪያለህ መረጃ እንዴ ቪዲዮ ትከፍትና ነብይህ እንደዛ ያለበትን ቪዲዮ መክፈት የምችልበት አይደለም። ነገር የለውም። ሐዲሱን ንገራት፣ እውነት ክፈችለት። ሐዲስ ቁጥር ንገራት። ምኑን ነው? ስኮላሮች አሉትን? ስኮላርን አይደለም፣ ስኮላር አይደለም። ምናምን ያቃት ነው። ትናንትና የመጣ ሰው እንደዚህ ብለን እናቃ ነው የሚለው ሳይሆን ነብይህ የተናገረበትን ሁለት አይን የለውም ብሎ የተናገረበትን ወይ እነሱ አንደርስታንድ ያደረጉትና እኛ የምንከተለው እኮ ስኮላሮች በምን መልኩ ይሄን ነገር ተረዱት ብለን በዛ መልኩ ነው እኛ መረዳታችን የሚከተለው። ኖ ምክንያቱም የትኛውም ሰሃባ አንተ እንዳልከው ብሎ ያለ የለም። ነብይህም እንደዛ አላለም። አሁን ላይ ያሉት ግጭት መሆኑን እኛ ስናሳያቸው አይ በቃ ሁለቱም እውር ነው ብለን እንበል፣ ይሄ ማስረጃ አይሆንም። ምክንያቱም ለይቶ ምን ብሏል? ደጃል ግራ እንዳትጋቡ ቀኝ አይን የለውም ብሏል። በሌላ ጊዜ ተሳስቶ ነብይ ደግሞ ምን ብሎ ታስተምሯል ማለት ነው? በፍጹም አልተሳሳተም። ካልተሳሳተ ማስረጃ አምጣ። ማስረጃ ብቻ ማምጣት ነው የሚጠበቅብህ። አንድ ጥቅስ ብቻ ነው የሚጠበቅብህ አንተ። በሌላ ጊዜ ደግሞ ምን አለ? ደጃል ግራ አይን የለውም አለ። ከዛ ሰዎቹ ምን ይላሉ? ግራ ተጋባን ስለ ደጃል ይለውታል ማለት ነው። ኮንፊውዝድ ሆኑ ሰዎቹ ራሱ። ለዛ ነው አሁን ቀጥል። መረጃው ላይ ካለ ሐዲሱን አንድ ያቀርብልን። ሱናን አቢ ዳውድ 4320 አንዴ ክፈሽልን። ግራ ተጋባን ያሉበት አለክ? ኧረ በጣም ብዙ ቦታ ሰጣለሁ። ኤኒዌይስ ሌት ሚ አንዴ ምላሽ ልስጠክ። ማስረጃ ጥቀስ። እነዚህ ሌፍት ራይት ማስረጃ ጥቀስ ኪያ። ምክንያቱም ይሄ የሙስሊም ቤት አይደለም፣ ተረት ተረት የሚወራበት በመረጃ የምናወራበት ነው። በአረብኛ ለአንተ ነዋ። ለአንተ አንተ ማስረጃ ካመጣ ብቻ ታወራለህ። አሁን እዛ ሲሆን ቤታችሁ በአረብኛ ምናምን ብላችሁ ምንም አያውቁትን ህዝብ ወደ ገነት እንዳይገባ ወደ ገሃነም ትመሩታላችሁ። በአረብኛ እኮ እንዲህ አይኑ እንዲህ። አሁን ቅድም አንተ አረብኛው ያልከው አይ ነው እኔ እንጃ፣ ማንበብም ይችላል መሰለኝ። አክቹዋሊ አንብበው ስል ለማንበብም አልፈለግም። በአረብኛ ምናምን ብለህ ለመፎገር ነው። ይሄን እናውቀዋለን። እስልምና ላይ የሚሰሩ ታክቲካችሁ ስለሆነ ዘሆን በአረብኛ ሰዎችን እንደምታጭበረብሩ ምንም አያውቁ ሴቶችን እንደምሸውዱ እናውቃለን። እኔ ግን በኮንፊደንስ ይሄን አዲስ አይደለም አረብኛ ወደ ፈረንሳይኛም ወደ ሌላ ቋንቋም ብቀይረው በቃ ግጭት እንዳለበት ጠንቅቄ ስለማቅ ማለት ነው። እስልምና ለውሸት መቆም እንደማይችል ስለማቅ ነው። አንድ መረጃ ሊመጣበት እንደማይችልም ስለማቅ ማለት ነው። ኤኒዌይስ ሰዎቹ ግራ እንደተጋቡ የሚያሳይ መረጃ አለ ወይ ብሎኛል። ሰዎቹ ግራ መጋባታቸው ብቻ ሳይሆን ሙሐመድ ራሱ ምን ብሏቸዋል? አትረዱኝ ይሆን ብዬ ሰጋለሁ ብሎ የራሱ ስጋት ሁሉ አለው። ምክንያቱም ሰዎቹ ግራ መጋባታቸው ስለገባው እየነገራቸው ካልተረዳችሁ ብሎ ይቀጥላል። ቀጥይ እንትና አንብቢለት። እሺ እንግዲህ ናሬትድ ባይ ብሎ አስቀምጧል። የቼን ኦፍ ናሬሽኑን ያው ግሬዱ ሳሂህ አልባኒ ስለሆነ ብዙ ማስቀመጥ አስፈላጊ አይደለም። ኦልሬዲ ሳሂህ ብሎ አስቀምጦታል። ፕሮፌት ኦፍ አላህ ሴድ ያለ መልእክተኛ ምን ብሎ ተናገረ? ወይም ደግሞ ያለ ነብዩ ምን ብሎ ተናገረ? I have told you so
much about the Dajjal በቅንፉት Antichrist ስለ ደጃል ብዙ ነገር ነገራቸዋለሁ that I am afraid of you may not understand ከዛ ብዙ ነገር ነገራችሁ ግን ያን ነገር ትረዱታላችሁ ብዬ አትረዱትም ብዬ እፈራለሁ the Antichrist is short pain-told woolly-haired one-eyed and an-eyed sightless and neither protruding nor deep በቂሽ ነው ከታች ያለችዋን ብቻ አንብቢያት መጨረሻዋን ላይ okay if you are confused about him know that your Lord is not one-eyed እንግዲህ በዚህ ነገር ላይ ተብራርቶላችሁ የፊዚካል ፊቸርስ ወይም ደግሞ ያካለው ሁኔታው እንዴት ተብራርቶላችሁ አሁንም ግራ ከገባችሁ ወቁ ጌታችሁ ባለ አንድ አይና አይደለም thank you ስለዚህ ደጋግሞ መሐመድ እየነገራቸው ምን አለ በቃ ሊገባችሁ አይችልም ብዬ ሰጋለሁ አሁንም እንዲህ ብያችሁ ካልገባችሁ ወይንም ግራ ከተጋባችሁ ግራ የሚገባችሁ ከሆነ ጌታችሁ ግን ምን አይደለም አንድ አይና አይደለም ጌታቸው ምን አይደለም አንድ አይና አይደለም ስለዚህ በጊዜው የነበሩ ሰዎች ግራ የተጋቡበትን ሰሃቦቹ ኮንፊውዝድ የሆኑበትን ከ1400 ዓመት በኋላ መሐመድ ከሞተ ስለ ደጃል እኔ ነኝ ማቀው ብትል አስቂ ነው ወይንም መሐመድ ሰሃቦችን ሲያስተምር ሰሃቦቹ መረዳት ችሎታ የላቸውም ወይንም ደግሞ መሐመድ የማስረዳት ችሎታ የለውም ማለት ነው ልብ በል መሐመድ ስለ ደጃል እያስረዳቸው እየነገራቸው እያስተማራቸው ሰዎቹ ሊገባቸው ካልቻሉና ግራ ተጋቡ አንተ ከ1400 ዓመት በኋላ መሐመድ እንደዚህ ነው ያለው ብለህ አንድ ነስቆራር በጠቅስ ከሰሃቦቹ ይበልጣል ሰሃቦቹ ራሱ ግራ ተጋብተዋል ሰሃቦቹ ራሱ ግራ ተጋብተውበታል ምክንያቱስ የሚጋጭ ንግግር ይናገራቸው ስለነበረ ነው ቡሃሪን አንዴ ክፈችልኝ 1937 ኤ ላይ ያለውን ሰዎቹ ኮንፊውዝድ የሆኑበትን ማለት ነው አይ ቲንክ ቡሃሪ ነው ሙስሊም ላይ 1937 ኤ ቀጥይ ያው አንዳንድ ጊዜ አስፈላጊ ነገር አርጉ ይነግራቸዋል ከዛ በኋላ ደግሞ ሲግኒፊካንት አይደለም የሚላቸውን ሐዲስ ነው አይደለ ያ እሺ what is the matter with you ብሎ ይጀምራል ምንድነው ችግራችሁ we said ምንድነው ችግራችሁ ሰዎቹ በቃ ምንም ሊገባቸው አልቻለም ምክንያቱም አንዴ ቀኝ አይን አለው ሲላቸው አንዴ ግራ አይን አንዴ ቀኝ አይኑ ነው አላቸው ከዛ በኋላ ደጃልን ምንለዩበት መንገድ ብሎ ግራ አይኑ የለም አላቸው ቆየት ብሎ ደግሞ በሌላ ጊዜ ቀኝ አይኑ የለም ይሄውን ግራም ያጋባ ነው ስለዚህ ሰዎቹ ስለ ደጃል ያላቸው አቋም ግራ ተጋቡ ማለት ነው ምንድነው ችግራችሁ ቀጥይ እሺ what is the matter with you we said እኛ ተናገርን Allah's messenger you made a mention of Dajjal ከዛ ምን ብሎ ስለ ደጃል አንስተዋል in the morning sometimes describing him to be insignificant ማውራት ፈልጋለሁ አንዴ ልጨርስ ምላሽ ልስጥ አንዴ የቀደሙን ወሬ ትተነው እንደገና ወደ ኋላ ተመለስን ሚውትድ ሆኜ እንትን አላልኩትም ይቅርታ አንዴ ጠየቀን እኮ ሰዎቹ ኮንፊውዝድ የሆኑበትም ማስረጃ አንጡ ብለን እኮ ያወራን እኮ ነው ነብይ ስንት ደቂቃ ተሰጠኛለክ ኖ እንደዛ ለምን መሰለክ just I was muted then after a while እናንተ ስታወሩ ቁጭ ብዬ እሰማና then የሆነ ነገር ስናገር okay mute አርግና ታዳምጣለህ ይባላል how can I give you my evidences like that give me a minute or 2 minutes ስጠኝ ይሻላል 2 ደቂቃ ስጠኝ ሰጣለኝ ያለ መረጃው ካለ እኮ 2 ደቂቃ አይደለም 5 ደቂቃም በላይ ሰጣለኝ so give me that time ደቂቃውን ስጠኝና ልጠቀም አሁን እኮ ያን ለማድረግ እሺ ቀጥል እንስማ እሺ ነገርኝና መጥተህ አልችልም ስላት ኦኬ ጥሩ ስንት ደቂቃ ብትሰጡኝ አይሻልም 1 minute 2 minutes በሉኝና በዛ ለማጠቃለል ደግሞ መስማት ብቻ እንዳይሆን ኪያ no way ታቋርጡኝ ያላችሁ በዛ ነው ደቂቃ እንድትሰጡኝ የጠየኳችሁ
መናገር እውነት ያለብኝን ነገሮች ተናግሬ ኪያ መረጃዎችንም አቅርቤ ልጨርስ። ኪያ ማስረጃዎች ካሉ ሜቢ ቀድመህ ንገራትና እሷ ትክፈትልህ። ግን ማስረጃው ከሌሉ ደግሞ ዝም ብሎ የሚወራ ከሆነ እዚህ ቤት ውስጥ ገብተዋል። ዝም ብሎ የሚወራበት ቤት አይደለም። ትንሽ አስቸጋሪው ፓርት። ለማንኛውም እሺ፣ ስለዚህ ቀጥል። እሺ፣ አመሰግናለሁ። እሺ፣ እንደ ጥቅል ሐዲሶቹ ላይ ብላይንድነስ ኢትስ ኖን ኖርማሊ ብላይንድነስ ነሰሳሪ ኖርማሊ ነሰሳሪሊ ብላይንድ መሆን አለ። ጀስት ብላይንድነስ አለ። ኖርማሊ ናይት ብላይንድነስ ሳምሃው እያልን ሜዲካሊ እኛ ኤክስፕሌን የምናደርጋቸው ነገሮች አሉ። አም ኖት ቲፒካሊ ሴይንግ ሂዝ ናይት ብላይንድድ እንደዚህ እያልኩ አይደለም። ማለቴ በጨለማ ማየት አይችልም ምናምን እያልኩ አይደለም። ነገር ግን ብላይንድነስ ዜራ እንትን ቲፒካሊ አንድ ሰው ብላይንድ ሊባል ይችላል። ኦር ሳምሃው አይኑ በደንብ ማያይም ከሆነ ብላይንድ ሊባል ይችላል። እነዚህ የሐዲስ ዲስክሪፕሽኖች ሶሂህ አልቡኻሪ ላይ የተጠቀሰው እንትን የሚለው ማለት ነው። ይሄ የቀኝ አይኑ የጠፋ ሆኖ የጠፋ ነው የሚለው ማለት ነው። የቀኝ አይኑ የጠፋ ነው የሚል አለ። ከዛ ደግሞ ላይክ ሰሂህ ሙስሊም ላይ ደግሞ ብላይንድ ኢን ሌፍት አይስ ይላል። ልክ እንደዛው ማለት ነው። ነገር ግን ሌሎች ሐዲሶች እንደሚያሳዩት ሙስነድ አህመድ ላይ ሙስነድ አህመድ ሐዲስ ቁጥር 21973 ሙስነድ አህመድ ይሄኛው ምን ይላል? one of his eyes wiped out and the other one is like shining star ይላል። አንዱ አይኑ ልክ wiped out የሆነ ነው፣ ሌላው ደግሞ ልክ እንደ shining star ነው ይላል። ይሄኛው ሐዲስ ሰጀስት የሚያደርገው ምንድነው? ሁለት ዲፈረንት የሆነ አፒራንስ for each eyes ለእያንዳንዱ አይኖች የተለያየ አይነት አፒራንስ እንዳለ፣ አንዱ አይኑ ሙሉ ለሙሉ የጠፋ እንደሆነ፣ ያኛው አይኑ ደግሞ ሪላቲቭሊ ማየት የሚችል ነገር ግን ብላይንድነስ ተብሎ ሊባል በሚችል ደረጃ፣ ይሄኛው ደግሞ ሜዲካል ተርሚኖሎጂ ማንኛውም ሰው ይጠቀምበታል። ኮምፕሊት ብላይንድነስ አለ። ከዛ ውጭ ደግሞ ሳምሃው አይኑ ላይ ችግር ወይም ዲፌክት ያለበት ሰው ከሆነ ብላይንድነሱ በጣም ይሄ አይኑ የማየት ችሎታው ዝቅተኛ በጣም ዝቅ ያለ ከሆነ በዛ ሁኔታ ሊገለጽ የሚችል ይሆናል ማለት ነው። ሌላው ደግሞ በሱነን ኢብኑ ማጃህ ላይ ቀኝ አይኑ ብላይንድ የሆነ እና ሌፍት አዩ ደግሞ covered with thick skin ይላል። በተለያዩ ሐዲሶች ስለ አይኑ የተገለጸ አለ የሚያሳየው የቀኝ አይኑ ብላይንድ እንደሆነ እና የግራ አይኑ ደግሞ covered with thick skin በቲክ በሆነ ስኪን covered የተሸፈነ እንደሆነ ያሳያል። ልክ አይናችን ሲያብጥ እንዳለው ማለት ነው። ይሄ የሚያሳየው ናሬሽኑ ቀኝ አይኑ ኮምፕሊትሊ ብላይንድ እና ፕሮትሩዲንግ እንደሆነ ኮምፕሊትሊ ብላይንድ እንደሆነ፣ ሌፍት አዩ ደግሞ covered እንደሆነ ነው የሚያሳየው። necessarily ግን ብላይንድ ኮምፕሊት ብላይንድነስ የለውም ማለት ነው። እነዚህ በሐዲሶች ከተጠቀሱት አንፃር ስኮላሮች ያሉትን ነበር። ቀደም ስኮላር ሲል የነበረው ስኮላሮች እነዚህን ሐዲሶች ይዘው የተረዱበት መንገድ ምንድነው ብዬ ተቀመጥኩበት አካሄድ ይሄኛው ነው። ስለዚህ በተለያዩ ሐዲሶች ስለ አይኑ ተጠቅሷል። እነዚህ በተጠቀሱት አይኖች ላይ ደግሞ አንዱ አይን ኮምፕሊትሊ ዋይፕድ አውት እንደሆነና ሌላው አይን ደግሞ ዲፎርሚቲ እንዳለውና ትንሽ የተወሰነ ችግር እንዳለበት ነገር ግን ኮምፕሊት ብላይንድነስ ሁለቱም አይን እንዳልሆነ የሚያሳይ ነው ማለት ነው። ሌላው ደግሞ አላህንና ደጃልን ለማነጻጸር የተከደበት ደግሞ ፍጹም የማይሆን ነገር፣ ለምሳሌ ደጃል ለምሳሌ አላህ ሰው አይደለም ስንል አላህ ሰው አይደለም ስንል ሌላ ነገር ነው እያልን እንዳልሆነ ነው ወይ? አይ ኖ ሚት አድርጌያለሁ አይ ወደ 5 ደቂቃ እኮ አዳመጥ ነው አይበቃውም እንዴ?
1 ደቂቃ ነው የፈለገው፣ 5 ደቂቃ ሰጠ ነው። ሰው ያወራቸው ነገሮች በሙሉ ተረት ተረት ይሆኑና ወደ ኪስ ይገባሉ ማለት ነው። ሜዲካል ተርም ላይ እንደዚህ አንደኛው ባይዜ ባትወጣ አሪፍ ነበረ ነው ወጣ። በአንደኛው ባይዜ ሜዲካል ተርሞች አላቸው እኮ እውር ተብሎ አይገለጥም ሲጀመር አለ ወይ ሾርት ግን ሪሌቨንት ነው እኮ ያወራው ነገር ያብራራው ነገር ምንም እኮ የሚገናኘው ነገር የለም። እኛ ስናነሳ ከነበረው ነጥቦች ጋራ አንተ ስታነሳቸው ከነበራቸው ነጥቦች ማውራሪያ ሱናን አቢ ዳውድ የጠቀሰው አሁን ምንም ለሱ ትዊስትር አድርጎ ጠቀሰው የሚያዋጣው አልነበረም። አንድ አይን እንዳለው አንድ አይን እውር እንደሆነ ነው እዛ ላይ የተጠቀሰው እንጂ ሞዴሬተሮች ከስር ተቆጣጠሩ። አይ ቲንክ ሞዴሬተር እያሉ ነው እና ወደ እንትን ሚውት አድርጎ ሞዴሬተር ሶ ምንድነው እሱ አንድ አይና ነው የተባለበትን አንዱ አይን ጠፍቷል ብሎ በራሱ ተረጎመና ያኛው ጋር ግን ግራይኑ ነው ሲባል ደግሞ ግራይኑ በደንብ አልተጎዳም ማለት ነው። ይሄ ራሱ ፈጠራ ወደ ኪስ የሚመለስ ማለት ነው። ሐዲሳቶቹ እንደዛ ስለማይሉ ማለት ነው። ሰዎቹ ግራ ስለተጋቡ ነው አይን ኮምፔር ያደረግነውም እኛ አይደለንም። ባይዘይ ግራ ተጋባን ያለውም እኛ አይደለንም። ነብያችሁ ነው ግራ እንዳትጋቡ ካላህና ከደጃል መካከል አላህ አንድ አይን አይደለም ብሎ የተናገረው እኔ ሳልሆን ነብዩ ነው ማለት ነው። ነብዩን ነው ወቅሱት። አንብዩ እንትና ሞዴሬተር የለም ነብይ ማለት ነው። ሞዴሬተር ያላችሁ እንትን በሉ። በተለይ 7 ሰዓት የሚለውን እንትን ያሉ ዲስትራክት እያደረጋቸው ስለሆነ የሚማሩትን ሰዎች ሚውት አድርጉላቸው። በዛኛው ለምጣና ሚውት አደርገዋለሁ። ይቀጥሉ። እሺ if you're confused ልጁ ሬሌቨንት የሆነ የማይገናኝ ነገር ነው ያብራራው። ግን እዚህ ጋር የሚያስቀምጠው ስለ ደጃል የአይኑ ሁኔታ ባለ አንድ አይን እንደሆነ አይኑም ደግሞ በስርዓት እንደማያ ካስቀመጠ በኋላ ምን አለ? if you are confused ከተግራ ከተገባችሁ ስለሱ ባህም know that your lord is not one-eyed እንግዲህ እወቁ ጌታችሁ ባለ አንድ አይን አይደለም ብሎ አስቀምጧል። በቃ ያነጻጸረው እኛ ነን ወይንስ አላህ? ሙሐመድ ነው ራሱ አላህን ከደጃል ጋር ያነጻጸረው። ሙሐመድ እዚህ ጋር አንድ አይኑ ሞራ አለው የሚል አለ። ሱናን አቢ ዳውድን ጠቀሰው። ሱናን አቢ ዳውድ አይኑ ላይ ሞራ ስላለ በደንብ አልጠፋም ምናምን የሚል የለውም እኮ። ስንዋሽም በልኩ ይሁን፣ ስንዋሽ በልኩ ይሁን። ይሄን አሁን ቤታችሁ ቢሆን አረብኛ ታነቡና ሞራ ብላችሁ ትጨምሩበታላችሁ። ምንም ማያውቁትን ለመደለያ ይሄንን ሲመጣላችሁ ሞራ ምናምን ብላችሁ ወይንም ደግሞ አንዱ በደንብ ያልጠፋ አንዱ በደንብ የጠፋ ብላችሁ ትጨምሩበታላችሁ ማለት ነው። ይሄ ውሸታችሁ በዓለም ዝና የታወቀ እስልምና ለውሸት መቆም ስለማይችል ማለት ነው። አትዋሹ በዚህ መጠን። ስለዚህ የራሳችሁን እንትን አትክተቱበት። ኤኒዌይስ ዋና ፖይንታችን ምንድነው? አሁንም ደጃል ይሆናል ማለት ነው። ሬድ እስቲ አንብቢ እስቲ። ሰላም ነው? ያሁንና እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። አይ ቲንክ ዋቢያ ነህ? ሰላፍ ነህ? ሱፊ ነህ? ሶሪ ከየትኛው ሴክት ነህ? አህለል ሱና ወልጀማዓ ነን እኛ። ስለዚህ ኢብኑ ተይሚያን ትቀበላለህ? እስቲ አንብቦ መጀመሪያ አንብቦ እስቲ አሁን ያነበበችው መልካም። ኢብኑ ተይሚያ ላይ አንዴ ይጅልን እንትና እውነት ኢብኑ ተይሚያ እንደዚህ ይላል፣ አላህን ጸጉሩ ፍሪዛም ሆኖ ጺም አልባ ሆኖ አይቼዋለሁ ይላል። ሙሐመድ እንዳለ እሱን አልኩ። እንመለሳለን። አሁን ያነበበችው ወደዛ እንድንሄድ ወደዛ መጀመሪያ ትሄድ እዛ ወደዛ እንድንሄድ ነው። ወደዛ እንድንሄድ የናንበው እሱን አልፈለግኩትም። ቆይ እሱን ታስረዳኛለህ። አብሽር። አሁን መጀመሪያ ያናንበው የናታነበው ነው ታነብልኛለህ። ወደዛ እንድንሄድ ነው። አንብበው። I saw my Lord in the form of a beardless young man with a curly hair and a great garden. ኦኬ
እንትኗን ምልክት አድርጌልኝ ፍሪዛም ጸጉር የሚለውን ከርሊ ሄር የሚለውን ምልክት አድርጌልኝ። ሙሐመድ አላህም በምን አይነት ጸጉር ነው ያየው? ፍሪዛም ጸጉር። ሙሐመድን አላህ ምን አይነት ነው ጸጉሩ? የአላህ ጸጉር ምን አይነት ነው? ፍሪዝ። አሁን ወደ ቅድሙ አዲስ ተመለሽ። የእንትናስ የደጃልስ የደጃል ጸጉር ምን አይነት ነው? መልሹ። ያኛው ላይ አድርጊው ወይንም ሆሊዩ ሄር ከሚለው ከርሊ ሄር ተመሳሳይ ነው ትርጉሙ፣ ግን ያኛውን ሀዲስ ከፈች ያኛውን ክፈችለት በደንብ እንትኖቹ እንዲለያችሁ። ኦኬ ደጃል characteristics. እዚህ ጋርም ያንግማን ወይ ቴንክ ዩ። እዛ ጋር አላህን እንዴት ነበር ያልየው? አሁን ፓራላል አሳዩ። ያንግማን ነው አይደለ? እዚህ ጋርም ደግሞ ማን ነው? ደጃል ምን አይነት ነው? ያንግማን። ሉክ አላህ ምን አይነት ነው? ያንግማን። ደጃል ምን አይነት ነው? ያንግማን። ከርሊ ሄር የሚለውን ደግሞ አሳዩ። with twisted and contracted hair ይላል። ያው ወደ ተመዘዘና ምን ያደርጋል ማለት ነው? የተቆጣጠረ ሊተራሊ ቃሉን አሳዩ። ሜቢ ከፈለገው ከርሊ ሄር የሚለው ቃሉን አሳየው። ሳይ ሙስሊም 169 አላህ ምን አይነት ነው ጸጉሩ? ፍሪዛም ወጣት። ደጃል ምን አይነት ነው? ወጣት ጸጉሩ ፍሪዛም። ግራ እንዳትጋቡ። ደጃል ግን ምንድነው? አንድ አይና እውር ነው። ደጃልና አላህ ጸጉራቸው ተመሳሳይ ነው አይደለም ወንድማችን? አሁን እኮ በጣም ብዙ ተራመድክ። የጠየቅኩ ሌላ የምትመልስልኝ ሌላ። እስቲ ቆይ መጀመሪያ እስከ ማስረዳት በፊት የተጠየቅከው መልስልኝ። ወደ እሱ እንመጣለን ብያለሁ። መጀመሪያ የተጠየቅከው መልስልኝ። አሁን እኮ እየጠየቅኩ ነው። ያው በቃ አላህና ደጃል እናንተ እኔ እኮ ነው ልጠይቅ ይገባው። አንተ ለምን አይመሳሰሉም እያላችሁ ነው። ደጃልና አላህ የሚመሳሰሉበትን እያሳየው ነው። የማይመሳሰሉት ባይን ነው። ትምህርት ልትሰጠኝ እኮ አይደለም የገባሁት። እንደመልስልህ ነው የገባሁት። በል እዛ ላይ አንብበውና እንየው አብረን። ያው አንብበው። ፍተን ከርሊ ሄር ተብሎ የተነገረለት ማን ነው? ሌላ ውስጥ ለምን ትገባለህ? እዛ ገባ ተባልክ አይደል? ምን ነው ያው አዲስ ነው። አትሰማም። ሙሉን አድርጊለትና ያንብበው። ዝቅ አድርጊው። እውነት ሙሉን ማንበብ ከፈለክ አንብብ። በቃ ግራ አይኑ ምንድን ነበር ያልከው? አንብብ። ጠፋ ነው ብለህ ነበር። ቀኝ አይኑ ጠፋ ስለሆነ አላህ ሁለት አይን አለው እያልክ ነው። የቱ ጋር ነው የሚለው? ቶሎ በል። እኔ ምንም አላልኩም። ሁለት አይን አለው ሶስት አይን አለው ብዬ አልተናገርኩም። ቆይ አዳምጥ። ቆይ ቅድም ምን እያልክ ነበር? እንዳትዋሽ። ምን እየዋሸሁ? ምን እያልክ ነበር? ምን ብየዋሸሁ? ምን እያልክ ነበር? ምን ብየዋሸሁ? መጀመሪያ ምን አልክ? ደጃል አንድ አይና ደጃል አንድ አይና እውር ነው። ታዲያስ አላህ ግን አንድ አይና አይደለም። ደጃል አላህ ግን አንድ አይና አይደለም። ቁጥር ላይ ይገልጻል። ቁጥሩን ላሳያ። አንድ ያዝ አቅጣጫን ይገልጻል። ሁለት አይደለ? በደንብ እንደሚገልጽ ላሳየህ እኮ ነው። ምክንያቱም እንደዚህ ይላል። አሁን ሐዲሱን አንብበው። ግራ ተተጋባችሁ አለ። ቀጥል አንብብ። ረዳ እኔ ጠየቅኩህ የአላህን ነው ያልከው። ቶሎ በል አንብብ። አንተ እስኪ ወይም ትራንስሌት አደረገው። እሺ ማንበብ ለምን ሳትፈልግ እኔን አንብብ ትለኛለህ? መልሱ ብለሃል ነበር። እኔ አይደለም በአማርኛ ትራንስሌት አደረገው። if you are confused about him
know that your Lord is not one-eyed. ስለሱ ስለማ ስለ ደጃል ግራ ተተጋባችሁ። ስለ ደጃል አላወራሁም። አሳም ላይ ጆሮ አይሰማ አዳምጥ። ቆይ መጀመሪያ አላህ ሁለት አይን አለው የሚለው ቦታ ላይ አሳየኝ። ቆይ ልተርጉምልህ። ስለ ደጃል ግራ ተተጋባችሁ ይሄን ወቁ አለ። አላህ ወይንም ጌታችሁ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ስለዚህ አላህ ምን አይደለም? አንድ አይን አይደለም። ደጃልስ እኮ ቁጥርን የሚገልጽ አለ። ፍጠን። ቁጥርን የሚገልጽ አቅጣጫ የሚገልጽ ነገር ካለ እስቲ አሳየኝ ቶሎ በል ወዳጄ። ስለዚህ ከአንድ አይን በላይ ነው ያለው ብለን እንየዘው አይደል? በቃ አይደለም እናንተ እንደምትሉት ሁለት አይን እያላችሁ ያለችው እዚህ ጋር አንድ አይን ካለ ሁለት አይን ነው እናጠጋጋለን ብለህ ነው። ግን ከአንድ አይን በላይ አለው ማለት ነው እኮ አሳየኝ። እሺ ቶሎ በል ፕሊዝ ሬዳ ዳስ። ስለዚህ ባለ አንድ አይን አይደለም ማለት ነው እኮ ባለ አንድ አይን አይደለም እያላችሁ ነው። ያ ማለት ከአላህ ጋር የሚለያየው የሆነ እንትን አለ እያላችሁ ነው። እሱን አሳየኝ ያልኳችሁ ነው። ሬዳ ፕሊዝ ቀላል ጥያቄ ነው የጠየቀው። ሎክ ስፔሲፊክ አድርጎ ነብይ ቀኝ አይን የለውም ደጃል ሲል ቀኝ አይኑ ውር ነው። አላህ ደግሞ አንድ አይን አይደለም ሲል ምን እያለን ነው ማለት ነው? የአላህ ቀኝ አይን እውር አይደለም ማለት ነው። ምክንያቱም የደጃል ቀኝ አይኑ ይበልጥ ተረድተዋል። እስቲ እሱን ንገረኝ ነው እኮ የአዳም ንገረኝ ነው እኮ እየነገርኩህ ነው። አላህ ምን አይደለም እኮ አስረዳኝ በል። ኧረ ተው በእናትህ አታስጮኝ፣ ደክሞኛል፣ ብዙ መጫወት አልፈለኩም ዛሬ። ኤኒዌይስ አሚን ደጃል ቀኝ አይኑ እውር ነው። ግራ ተተጋባችሁ አለ። ደጃል ቀኝ አይኑ እውር ነው፣ አላህ ግን አንድ አይን አይደለም አለ። ባይ ዲፎልት ደጃል ምንድን ነው ማለት ነው? አንድ አይን ነው ማለት ነው የደጃል። አላህ ግንስ አንድ አይን አይደለም። አንድ አይን ካልሆነ ደጃል አላህ ደግሞ እንደ ደጃል ሰው እንደሆነ ሐዲሱን ክፈችለት። እንትናን ወጣት ሰው ፍሪዛም ነው። ወጣት ሰው ደግሞ 8-9 አይን ያለው የለም። ሎክ ምን ይላል? አይሰው ማይ ሎርድ አይታይም ብዙም። አይሰው ማይ ሎርድ in the form of a young bearded I saw my lord in the form of a beardless young man with curly hair. ምን ይላል ኢብን አባስ መሐመድ ምን ብሎ ተናገረ? ነብይህ ማለት ነው። ጌታዬን በምን መልክ አየሁት? ወጣት ጢም አልባ ሆኖ። ወጣት ሰው ወንድ ማለት ነው። ሰው ይላል። ያንግ ማን ማለት ነው ማለት ነው። ያንግ ማንን አሁን ደጃል ጋር ሰጅለት። ያንግ ማን በተመሳሳይ ለደጃል ተነግሯል። ደጃልም ምንድነው እሱ? ያንግ ማን ነው። ደጃልም ያንግ ማን ከሆነ ቆይ ደጃልም ያንግ ማን ምንድነው? ወጣት ሰው ይመስላል ነው የሚለው። ያንግ ማን ማለት ነው ማለት ነው። አሁን አስደከምከኝ፣ አስራብከኝ። ውሸት ተርጉሚለት፣ አሁን ተርጉሚለት፣ ወደ አማርኛ አድርጊለት። ጭራሽ ሰው ይመስላል የሚል ሐዲስ የለም። አዳምጥ፣ ወደ አማርኛ ተርጉሚለት። እሺ ሐዲሱ እንቱን አስተምረን እንችለዋለን። በኢየሱስ በቃ በድንቁርና መስጊድ ውስጥ አፍነው በአረብኛ ይዘዋቸው ሰዎች ምንም የሚያውቁት ታምር የለም ምንም ማለት ነው። ደንቆሮ ግን ያው አይፈረድባቸውም። እስቲ ምንም ማለት አንችልም። ምንም ነው ማፈርድብን? በቀን 4 ያውም ደግሞ መሐመድ ነው አላህን ወጣት ሰው ይመስላል የሚሉት ይገርማል። በጣም እንገርማለን። እውነት ነው። እስካሁንማ ወጣት ላይሆን ይችላል። አክቹአሊ ጺምም አብቅሎ ሊሆን ይችላል። ጺም የለውም ብሏል በጊዜው። አሁን ምን እንትኑን ግማሹን አተረጉኝ ምን አንቺ ዋናው ቦታ ላይ አስቀምጬለታለሁ። አንዴ ቆይ ሀተታውን ተውና ሌላውን ነገር እሱ ደጃል የተጠማዘዘ የተወዛወዘ ጸጉር አይነ ስውር የሆነ ወጣት ያስቀምጣል። አይነ ስውር የሆነ ማ ደጃል እንትናን ደግሞ ተርጉሚለት ያንኛውን አላህ ለተበተ። ስለዚህ አይነ ጸጉሩ የተጠመዘዘ ወጣት ሰው ወጣት የሆነ ነው ማ ደጃል። እንትናስ አላህስ ምን አይነት ነው?
ጌታዬን ጌታዬን ቂም በሌለው ጎረምሳ አምሳል በአረንጓዴ ሜዳ አየሁት። ጎረምሳ ተብሎ የሚነገረው ለማን ነው ወንድማችን? ለሴት ወይንስ ለወንድ? እንደዚህ የሚላለ እርግጠኛ ነህ? ያው እያነበብክ እኮ ነው። ጎረምሳ ተብሎ የሚነገረው ቁጥሩን ስጠኝ። ኦኬ በያን አልተልቢስ 7ኛው ሙጀለድ 298 ያው ያዘው ወይንም ደግሞ እዚህኛው ላይ ቢያን አልተልቢስ ቮሊዩም 7 290 እስከ 298 ድረስ ሙሉን አንብበው። ስለዚህ ነው የሚያብራራው። ሰፊ እስቲ አንዴ ድገመልኝ። አንዴ ይቅርታ። ከ290 እስከ 298 ኢብኑ ተይሚያ ቢያን አልተልቢስ ከ290 እስከ 298 ቢያን የሚለው ነው። እሺ ማውን ምንደክሚው? አይ ቁና ተነፈስኩ። አይ ደክሞኝ ምናምን አይደለም። ኧረ ዝም ብዬ ነው። ይቅርታ። እሺ ሌላ ቦታ የተጻፈ ምናምን ካለ እስቲ ንገረኝ። ያልጻፈ ስለምን ማለት ይሄን የሚያረጋግጥ ካለ ያው በቃ አረጋገጥንልህ እኮ። እሱ ሰያው ነው። አሁን የነገራችሁ ምዕራፍ ነው። ቢያኒ ነው የቀደመው ምንድን ነው የፈለከው? ሌላ ይሄን የሚያጠቃልል ሌላ ሐዲስ ካለ ብዬ ሐዲስ ካለ ሙሐመድን አላህ የነካበት ቦታ መጥቶ እንዳየው ምናምን የሚናገሩ አሉ። ሙሐመድም ደግሞ አላህን አይቶታል ማለት ታየው ነው የሚለው። ላይ ማየት ብቻ ሳይሆን ሰውነቱን እንደነካካው የሚናገርበትም አለ። ከማየት በላይ መነካካት ሁሉ ሙሐመድ ራሱ አምላኩን አይቶታል፣ አላህን አይቶታል ነው የምትለው። ማለት ፍሪዘም ጸጉር ምናምን ስላልከው ነክቶታልም እያልኩት ነው። ማየት በርቀት ልታይ ትችላለህ አንድ ነገር ወለ ሰውነቱ እጁን ሰዶ እንደነካው የቅርበትና የርቀት ሳይሆን እያወራለሁ። አይቶታል አይደል እንዴ ነው ያልኩት። ያ አይቶታል። እኔ አይደለም ያልኩት ራሱ ነው ያለው። Okay. She Ad-Dajjal will say to the people, if I kill this man and bring him back to life again, will you doubt my claim? እንግዲህ ይህንን ሰው ይገድይ ወደ ህይወት ከመለስኩት የኔን የማስቀምጥላችሁን ሀተታ ትቃወሙታላችሁ ወይ ወይስ ትጠራጠሩታላችሁ ወይ ብሎ ሲላቸው they will say no. አይ አንጠራጠርም ብሎታል። then Ad-Dajjal will kill the man that man and bring him back to life. ከዛ ከምን ያደርጋል? ደጃል ሊገለውንና ወደ ህይወት ያመጣዋል ማለት ነው። ታንክ ዩ። ምንም ያላ ፍቃድ አይደለም እዚህ ጋር አላህ ፈቀደለት አልፈቀደም የለም። ሰውየው ገሎ ማዳን የሚችል ነው። እንዴት ገሎ ያድናል ማለት ነው። ቁርአኑ ላይ ደግሞ ምን ይላል? ህይወትን የሚሰጠው አላህ ነው ይላል። ሰው ቁርአኑ ላይ ስፔሲፊካሊ የሚያስቀምጠው ምንድነው? እሱ አላህ ብቻ እንደሚያደርግ ነው። ደጃል ደግሞ እየገደለ ህይወት መስጠት የሚችል ማዳን የሚችል አካል ነው። ከዚህ የምንረዳው ምንድነው? እሱ በአላህ ሙዕጂዛ ነው እንጂ በራሱ ምንም የሚያደርገው ነገር የለም። ሚላውን እስቲ ሐዲሱን ባላውቀውም ለሐዲስ ባላውቀውም የሚያጠናክር ሐዲስ ሊኖር ይችላል። የለም ሊኖር ይችላል። ሽታውም የለም ባላህ ፍቃድ ነው። ሰሒህ አልቡኻሪ 1882 ነው የማየው። እሺ በጣም ጥሩ። የለም ብለሃል እና ይወራል እስቲ ቼክ አድርገው ያው
ጥያቄ ነበር ለኔ ጥያቄ ነበር መጠየቅ ይችላል? ምንድን ነው እሱ? እስቲ ስለ ኢየሱስ አንዳንድ ነገር ንገረኝ እስቲ ማወቅ ስለምፈልግ ነው። ኢየሱስ በስጋ የተገለጠ ያው አምላክ ነው። ማለት ኢየሱስ በስጋ የተገለጠ ያው አምላክ ነው። ብዙ እንዲሄድበት ትፈልጋለህ? አይብቃ። አይሰማም? ሬድ ሰምተኛል? ሰዎች 6 ሰዓት ሆነች። የመተኛችን ሰዓት ደረሰ። ከዚህ በላይ ብንቆይ ረሃብ ነው የምናተርፈው። ኑሮ ተወዷል። መተኛት ጥሩ ነው። ከዚህ በላይ ብንቆይ ድካም ነው የምናተርፈው ትላለህ። ማማ ያለሽ ቃል፣ ሌሎቻችሁም ማይክ ብድግ ብድግ አድርጉ፣ ማውራት ትችላላችሁ። ኡስታዝ እንዴት ነው? ማማዬን በዚህ ሰዓት ጠብቃት። ምን ልተኛ? አትተኛ? አልተኛች። እንዲህ አርሽ ላይ ነች። ከተኛችማ ከዛሬ ወደ ቤት ያገባትም። እመነኛ አርሽ ላይ ነች። የመጨረሻው ይሆናል ማለት ነው። አሁን በጣም ተኝታ ነበር ስትጠራ የለችም። እሺ እውነትሻ የምትይው አለ? በጣም ደስ ይላል። በጣም ተምሬያለሁ። በጣም አመሰግናለሁ። ሁሉን ነገር እያወቅኩ ነው፣ እየተረዳሁ ነው። በጣም አመሰግናችኋለሁ። መልካም መልካም፣ በርቺ። እንዴት አየሽው ፕሮግራማችንን? በጣም ደስ ይላል። በጣም ደስ ይላል። ትንሽ እየለመድኩ ስለሆነ ትንሽ እያወቅኩ ሲሄድ ሁሉንም ነገር ጠይቃችኋለሁ። በጣም አመሰግናለሁ። በጣም እውቀት አግኝቻለሁ። በጣም ደስ ይላል። በጣም ከሚባለው በላይ እውቀት አግኝቻለሁ። በርቺ። እሺ፣ አመሰግናለሁ። ሚስራ አንቺ ዘዋሪ ቆይ፣ እግርሽ መሰበር አለበት። ማማዬ ማለት ነው። ውረጅ። በህልሟ የት ትደርሳለች? ሚስራለሽ ማሜ ጥያቄ አለ? እሺ እኔ ጥያቄ ሳይሆን ያለኝ መልዕክት ነው ያለኝ። አሁን ላይ ሁላችንም ከስሜታችን በላይ ሆነን መንፈሳዊነትን ተቀዳጅተን በቃ ሁሉም ነገር ግልጽ ይሆንልናል። መልካም ጥሩ ጸባይ ነው ያለው ማሜ። ጸሎት አድርጉለት። ማሜ ጸሎት አድርጉለት። እኛ የቀመስነውን እንዲቀምስ፣ እኛ ያየነውን ብርሃን እንዲያይ፣ እኛ ያገኘነውን እውነት እንዲያገኝ እየጠየቀም ያለ እየተማረም ያለ ልጅ ስለሆነ ማወቅ እውቀት መልካም ነው። እውነት ቤስት ነው። እውነት አርነት ያወጣል ይላል። እውነት ነፃነትን ይሰጣል። እውነትም መዳኛ ነው። እውነትም ደግሞ ክርስቶስ ነው። ጲላጦስ እስኪደነቅ ድረስ ምንድን ነው እውነት ብሎ ማለት ነው። እውነት ማን ነው? ክርስቶስ ነው። እኔ ነኝ እውነት ብሎ ሐሳዊ መሲህ ደጃል ሐሰተኛ ተብሎ በእስልምናም ይጠራል። ኢማጅን የነቢያት መደምደሚያ ብለው የሚያምኑት ሙሐመድ ቢሆንም ገና እንደገና ደግሞ ኢሳ ይመጣል ይላሉ። እንደ ነቢይ እንኳን እነሱ ጋር ብንወስደው ያላህ ቃል ነው ብለው ያምናሉ። ኢሳ ቃሉና መንፈሱ ነው። ሱራ 4 171 ላይ እንደሚናገረው ያላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ።
ኢሳ ደግሞ ያላህ ቃል ነው ብለው ያምናሉ። ባይ ዲፎልት አላህ ኢሳ ምንድን ነው የሚሆነው ማለት ነው? ፍጡር አይደለም ማለት ነው። እንደገና ደግሞ ጀስት የሆነ ፈራጅ ማን ነው ብለው ነው የሚያምኑት? ኢሳ ነው ብለው ነው የሚያምኑት። ገና መጥቶ ይፈርዳል ብለው ያምናሉ። ከዓለም ፍጥረታት ሁሉ ከተፈጠረው ሁሉ እሱ የሚያህል አስፈሪ የለም የተባለውን አካል የሚገለው ማን ነው? ኢሳ ነው ብለው ያምናሉ። ኢሳ ህይወት ሰጥቷል ብለው ያምናሉ። ወፍ ፈጥሯል። አይ ባላህ ፈቃድ ነው እዚህ ጋር ይሏችኋል። በእስልምና ቅርጻ ቅርጽ መስራት እንኳን አይቻልም። አስቀድሞ ቅርጻ ቅርጹን ራሱ ከሰራ አትሊስት ከጭቃ ሲሰራ ልክ አላህ አስቀድሞ ሰውን በጭቃ በሁለት እጆቹ እንደፈጠራቸው አይነት ማለት ነው። ኢሳም በተመሳሳይ ያን ይሰራል። እስትንፋሱንም እሱ ነው የሚሰጠው። ደግሞ መጥቶ ቁርአንን ይሽራል። ኢሳ በተለይም ጂዚያን ያስቀራል ይላል ሱራ 9:29